ኢትዮጵያ ልትደርስበት ለምትፈልገው ሁለንተናዊ የብልጽግና እድገት ለሁሉም ዘርፎች ትኩረት ሰጥታለች። በተለይ የአርሶ አደሩን ሕይወት ለማሻሻልና ማሳደግ ደግሞ የኢትዮጵያ እድገት በእጅጉ የሚያግዝ በመሆኑ የገጠር ሽግግር ለማድረግም እየሰራች ትገኛለች። በእርግጥ እንደ ኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት መረጃ ከሆነ ለገጠር ሽግግር መሰረቱ የግብርና ትራንስፎርሜሽን ነው። በግብርና ትራንስፎርሜሽን ሀሳብ መሰረት ደግሞ አርሶ አደሮች አርሰው ከመመገብ ተርፏቸው ግብርናን እንደ ቢዝነስ ኢንተርፕራይዝ ማንቀሳቀስ ሲጀምሩ የምርታቸውን 75 ከመቶ ለገበያ ማቅረብ ሲችሉም የግብርና ትራንስፎርሜሽን ኦውን ሆነ እንላለን። ይህ ሂደት ተሰናስሎ ደግሞ ለገጠር ሽግግር መሰረት ይጥላል። ለምርታማነት መሰረት እንዲሆነን እንደ አገር የመረጥነው አካሄድ የግብርና ትራንስፎርሜሽን ኦውን ማድረጊያ መንገዳችን ኩታ ገጠም እርሻ ነው። በኩታ ገጠም እርሻ አርሶ አደሮች ሙሉ ፓኬጅ ይጠቀማሉ። ምርጥ ዘር፣ ማዳበሪያ፣ አግሮ ኬሚካል፣ ሜካናይዜሽን እነዛን በሙሉ ተጠቅመው ትርፍ ምርት ያመርታሉ ወይም ምርታማነታቸው ይጨምራል። ያ የተመረተው ትርፍ ምርት ወዴት ይሄዳል? ምክንያቱም ቀድሞ ሲያርሱ ስለነበረ ቀድሞ የሚያርሱትን ያክል የማከማቸት አቅም ነበራቸው። አሁን ይሄንን ተጨማሪ ምርት የሚያከማቹበት ገጠር ላይ ምን ይፈልጋል? መሰረተ ልማት ይፈልጋል። ህዝቡ ሲኖር መልክዓ ምድር እና ቦታ አለው። ከአካባቢው ጋራ ያለው መስተጋበር የሚመለከት ነው። ስለ አስተዳደር እና ስለ ተቋማት ሁሉ ነው እና የገጠር ሽግግር ተካሄደ ስንል እነዚህ ሁሉ ነገሮች ምንድን ነው የሚሆኑት? ምን እንዲሆኑ ነው? ምን ሆነው ልናያቸው ነው የምንፈልገው የሚለውን መጠየቅ ያስፈልጋል ማለት ነው። ይህንን ብዙ ሴክተሮች የሚካተቱበት ስለሆነ ለዚህ ነው የግብርና ጉዳይ ብቻ አይደለም፣ ወይም የጤና ብቻ አይደለም፣ የኢንፍራስትራክቸር ብቻ አይደለም። ብዙ ሴክተሮች ናቸው። እነዚህ ሁሉ ይህንን እይታ አስቀድሞ ማምጣት ያስፈልጋል ማለት ነው። አርሶ አደሮች በግብርና ትራንስፎርሜሽን የፈጠሩትን አቅም ወደ ላቀ ደረጃ ለማሸጋገር ደግሞ የገጠር ሽግግር ወይም ትራንስፎርሜሽን ወሳኝ ነው። በገጠር ሽግግር ወቅት አርሶ አደሩ የተሟላ የመሰረተ ልማት አቅርቦት እንዲኖረውና በሚያመርተው ምርት ተጠቃሚ እንዲሆን እሴት ሊጨምርባቸው የሚችሉ አነስተኛ የመቀነባበሪያም ሆነ ልዩ ልዩ አነስተኛ ፋብሪካዎች ይሟሉለታል። ግብርና መሰረቱ የህይወቱ መሰረት የገቢ ምንጩ የሆነው አርሶ አደርና ቤተሰቡ ከግብርና ውጪ ወዳለ ህይወት ይሸጋገራል ማለት ነው። ያን ሲሸጋገር 50 በመቶ በላይ የገጠሩ ነዋሪ ከግብርና ውጪ ያለ ስራ ላይ ሲሰማራ የገጠር ትራንስፎርሜሽን የምንለው ደግሞ እሱ ነው እና የገጠር ትራንስፎርሜሽን የምንለው ከግብርና ውጪ ያሉ በርካታ ሴክተሮችን የያዘ ልማት ማለት ነው። የገጠር ትራንስፎርሜሽን ብለን ስናስብ ትኩረት እናደርግ የነበረው ግብርና ላይ ብቻ ነው። አሁን የተጀማመሩ ከግብርና ውጭ ያሉ አንዳንድ ስራዎች አሉ። በተፈጥሮም በራሳቸው የሄዱም አሉ። ለምሳሌ ከሩዝ ጋር በተያያዘ አንዳንድ ቦታዎች በራሳቸው ተለውጠው ምግብ ዋስትና ከሌለው አካባቢ ወደ ምግብ ዋስትናቸው የተረጋገጠ የተለያዩ ቢዝነሶች የሚንቀሳቀሱባቸው የተፈጠሩ አሉ። ግን ይሄንን በደንብ ወደፊት አጠናክሮ ከሌሎች ዓለም ተሞክሮ ወስዶ ወደ ሀገር አዳፕት አድርጎ መስራት የሚጠይቅ ይሆናል። ይህን የገጠር ሽግግር ስኬታማ ለማድረግ ከሚሰሩ ስራዎች መካከል በተቋማት መካከል የሚፈጠረው ቅንጅት መር የተናበበ አካሄድ ደግሞ አንዱ ነው። በገጠር ሽግግር ስኬት ካስመዘገቡ ሀገራት መካከል እንደ ቬትናም፣ ኢንዶኔዥያና ቻይና እንዲሁም እንደ ብራዚልና ህንድ ከአፍሪካም ሩዋንዳ ትጠቀሳለች። የእነኚህን ሀገራት ልምድ መቀመር ደግሞ ለኢትዮጵያ ወሳኝ ነው። አንዱ ሞዴል ለሁሉ ተስማሚ አይደለም። ከየራሱ ተጨባጭ ሁኔታ ጋራ መዛመድ አለበት። ብዙ ነገር እየተካሄደ ነው ኢትዮጵያ ውስጥ በግብርናው ዘርፍ፣ በከተማ ልማቱ፣ በተለያየው የገጠር ልማቱን ሁሉም ነገር አስተሳስሮ ለመለወጥ በዘላቂነት ለመለወጥ የሚደረገው ሙከራ እጅግ በጣም ተስማሚ አስፈላጊ ነው። በግብርና ሚኒስቴር 32 አግሮ ኢኮሎጂዎች ተለይተዋል። ይሄ ማለት ለየአካባቢው አካባቢውን የሚመጥን ፖቴንሻሉን
አቅሙን ያገናዘበ የሩራል ትራንስፎርሜሽን ያስፈልጋል ማለት ነው። ይሄን ለማድረግ ደግሞ ቅንጅት ያልነው ከእውቀት ተቋማት ጀምሮ እንግዲህ እውቀት ተቋማት ስል ዩኒቨርሲቲ ምርምር ማለት ነው። የመንግስት አካላት የግሉ ዘርፍ እና የልማት አጋሮችን ባቀናጀ መልኩ ለየ አግሮ ኢኮሎጂ ወይም ለየ ፖቴንሻሉ የሚሆን የገጠር ትራንስፎርሜሽን መስራት ይጠይቃል ማለት ነው።